ውድና የተከበራችሁ ተመልካቾቻችን አርሂቡ መዝናኛችን እንደቀጠለ ነው። ቆይታችሁ አሁንም ከኛ ጋር ስለሆነ እጅግ አድርገን እናመሰግናለን። አሁንም ተጨማሪ ቁም ነገሮችንና ተጨማሪ ፈገግታዎችን እንድታጭሩ እስከ ፕሮግራማችን ፍጻሜ ድረስ አብሮነታችሁ ከኛ ጋር ይሁን። ቀጣይ ፕሮግራማችን ደግሞ ለሁለት ሳምንት ያክል ጋፕ ብሎ የነበረው ፕሮግራማችን እናንተን መዳረሻችሁን ያውም ደግሞ በወርሃ ረመዳን መካና መድና የሚያደርገው የአርሂቡ ጨዋታ ፕሮግራማችን ነው። አርሂቡ ጨዋታ ፕሮግራማችን ላይ ከየትኛውም ቦታ መሳተፍ እንደምትችሉ በተለያዩ ጊዜያቶች እንገልጽላችኋለን። ከታች ባለው ስልካችን አሁንም እየደወላችሁ ወረፋ ሲይዙ የዑምራ ፓኬጅ ተሸለሙ። ሳይ ትራቨል ኤጀንሲ የዑምራ ፓኬጁን ለእናንተ ያለምንም ሂሳብ ያለምንም ሐሳብ በነፃ እንሆንኩ ብሎ ቀጥታ ከፈለጋችሁበት ታላቅ ቦታ አድርሶ ይመልሳችኋል። ኻሊዶ ከእንግዶች ጋር እየጠበቀን ነው። ወደዛው እንሸጋገራለን። አብራችሁን ሁኑ። መዲና በተከበረው የረጀብ ወር ዑምራ ማድረግ ምንዳው የላቀ ነው። በዚህ በተቀደሰ ወር የአላህን ቤት ሲጎበኙ እርስዎን የሚመሩት ታላላቅ ዑለማዎች ቢኖሩስ? ሳይ ትራቨል ኤጀንሲ ይህንን ወርቃማ ዕድል አመቻችቶ ይጠብቅዎታል። አንደኛ ዙር ከታህሳስ 13 እስከ 23 ከክቡር ዶክተር ሼህ አቡበከር ሱለይማንና ከሼህ ባህር አሊ ጋር። ሁለተኛ ዙር ከጥር 2 እስከ 12 ከክቡር ዶክተር ሼህ አቡበከር ሱለይማንና ከሼህ አብዱል ሐኪም ጋር። የምናርፍበት ሆቴል ደረጃውን የጠበቀ ስለሆነ ኢባዳውን በአንድ ልብ ያከናውናሉ። በረጀብ ወር ታላቅ ምንዳን ከምቾት ጋር ይሸምቱ። ሳይ ትራቨል ኤጀንሲ ፈጥነው ይመዝገቡ። ለበለጠ መረጃ በ0913 89 1888 ይደውሉ። ሳይ ትራቨል ኤጀንሲ። የተወዳችሁና የተከበራችሁ የአሱና ቲቪ የአርሂቡ መዝናኛ ፕሮግራም ተከታታዮቻችን አሁን ሰዓታችን ደርሶ የአርሂቡ ጨዋታ ፕሮግራማችን ላይ ደርሰናል። ዛሬም እንደተለመደው እንግዲህ የተለያዩ እንግዶች ይኖሩናል። በዚህ በጨዋታ ፕሮግራማችን ጥሩ ጊዜ እናሳልፋለን ብዬ አስባለሁ። ላለፉት 2 ሳምንታት እንግዲህ በተለያዩ ምክንያቶች የአርሂቡ ጨዋታ ፕሮግራም አልነበረንም። ኢንሻአላህ ከዚህ በኋላ እንግዲህ እነሱም ጋር ከዚህም በኋላ አንድ ቲም ይኖረናል። ከዚያ ወደ ማጣሪያ የምንሄድ ይሆናል ማለት ነው። እንደተለመደው ባለፈው ዙር ላይ አሁንም ሰርፕራይዙ ወይንም ደግሞ ትልቁ የዑምራ ሽልማት እንደተጠበቀ ነው። ይህንን የዑምራ ሽልማት ደግሞ ያዘጋጀልን ወይንም ስፖንሰር ያደረገን ሳይ ትራቨል ኤጀንሲ ይባላል። ሳይ ትራቨል ኤጀንሲ እንግዲህ በየጊዜው የዑምራ ፓኬጆችን ያዘጋጃል። አሁንም የፊታችን ታህሳስ 13 እስከ 23 የዑምራ ፓኬጅ አለን። ረመዳንም ላይ እንዲሁ በሳይ በኩል የተዘጋጁ የዑምራ ፓኬጆች አሉ። በታች በተቀመጠው ስልክ ቁጥራችሁ ደውላችሁ ልታገኟቸውና ይህንን እድል ልትጠቀሙበት ትችላላችሁ። እንግዲህ ፕሮግራማችንን የምንጀምረው መጀመሪያ ምን ይመስላል ፕሮግራማችን የሚለውን ከመግለጽ ነው። ከዚያ ራሳችሁን ታስተዋውቁልኝና ፕሮግራማችንን እንጀምራለን ኢንሻአላህ። እንግዲህ 3 ዙር ነው የሚኖረን። የመጀመሪያ ዙር ላይ ቁጥር እየጠራችሁልኝ 3 ጥያቄዎች ናቸው የሚኖሩት። እነዚህ ጥያቄዎቻችን እንግዲህ በዋናነት እንድንጫወትባቸው እንድናወራባቸው የሚያደርጉ ናቸው። ከዚያ ሁለተኛ ዙር ላይ ደግሞ 5 ጥያቄዎች አሉን። እነዚህን 5 ጥያቄዎችን ጠይቃችሁና ከእናንተ መካከል ቀድሞ ወይንም ፈጥኖ ጥያቄውን ተረድቶ የመለሰልኝ ሰው ፖይንቱን ያገኛል። ሶስተኛ ላይ ደግሞ የምልክት ጨዋታ ይኖረናል ማለት ነው። ኢንሻአላህ ጥሩ ጊዜ ይኖረናል ብዬ አስባለሁ፣ ተስፋ አደርጋለሁ። እንግዲህ አይታወቅም ከእናንተ መካከል አንዳችሁ ዑምራውን ታገኙ ይሆናል ብለን እናስባለን። እሺ ይመስለኛል ያው ጓደኛሞች ናችሁ እንግዲህ አንድ ላይ ነው የመጣችሁትም። ስለዚህ ስለ ጓደኝነታችሁም የተለያዩ ነገሮችን ታወሩኛላችሁ። ከማን እንጀምር? ከወንድማችን እንጀምር። ስምህን ትነግረናለህ። ከዚያ እስኪ እንዴት እንዳወካቸውም ትነግረንና ጓደኞችን እንጀምራለን። مرحبا اسمي عبد الرحمن محمد إبراهيم ያው የተዋወቅነው በመድረሳ አላል መስጊድ አካባቢ እዚሁ ኮምቦልቻ ያው በቁርአን ቤት የተዋወቅነው ጓደኛሞች ነን፣ ሰፈር ልጆች። ስለዚህ አንድ ላይ ነው ያደጋችሁት ማለት ነው? አዎ ማሻአላህ በጣም ኸይር። እሺ ወደ ወንድማችን እንይዳግም። ቢስሚላህ ስሜ ታጁዲን አብዲ ይባላል። ትውቃችን ያው በመድረሳ ነው ያው ማሻአላህ። ታጁዲን እንግዲህ ብዙ የምታጫውተን ነገር ይኖራል ብዬ አስባለሁ። ምክንያቱም እኔ ከዚህ በፊት ቲክቶክ ላይ እንዴት ነው የሚል የቲክቶክ አካውንት ላይ በጣም ብዙ ቪዲዮዎችን ስመለከት ነበረ። ብዙ ጉዞዎችንም እንደዚህ አንዳንድ ነገሮችን አይቻለሁና ኢንሻአላህ ወደ አንተ ስንመጣ ልክ ጊዜው ደርሶ ያው ተዘጋጅበት ብዬ ነው። እሺ መርሐባ ወንድማችን። ቢስሚላህ መሐመድ ሐሰን ይባላል። ከአሁን መስጊድ አካባቢ ያው ትውቃችን እንደሚታወቀው በመድረሳ በቂራስ ማሻአላህ። ስለዚህ ያው ረጅም ዓመት እንደሆናችሁ ነው የተረዳሁት። ማሻአላህ። እሺ ወንድማችን ማሻአላህ። ስለዚህ እንዳን መርሐባ ማሻአላህ በጣም ኸይር ነው። መድረሳ ላይ ከእናንተ መካከል ጎበዙ ማን ነበር እንደው የሚፈጥነው ቂራአት ላይ?
شفت وزير عبد الرحمن ሁላችሁም ወደሱ አዘነበላችሁ። ስለዚህ ጥያቄውን ከሱ ለመጀመርም ይመቸናል ማለት ነው። እሺ አብዱራህማን እንግዲህ 12 ጥያቄዎች አሉ። ከነዚያ መካከል 3ቱን ነው ወደ አንተ የምናደርሰው። ከ1 እስከ 12 ጠራልኛለህ አንድ ቁጥር ማለት ነው። የፈለከውን ቁጥር። እሺ 3 ቁጥር 3 ቁጥር። ለእያንዳንዱ ጥያቄ በነገራችን ላይ 30 ሰከንድ የማሰቢያ ጊዜ አለ። ስለዚህ ቀስ ብላችሁ ተረጋግታችሁ ተመልሱልኛላችሁ ማለት ነው። አንዳንዴ ደግሞ ምናልባት እንኳን መልሱ ከጠፋ እንግዲህ ወንድሞቻችሁ በኋላ ያግዟችኋል። እሺ 3 ቁጥር በጣም ቀላል ጥያቄ ነው የምጠይቅህ። ዝግጁ ነህ? እሺ ሀገራችን ላይ ብዙውን ጊዜ የቃድርያ ጦሪቃ ሲባል እንሰማለን። መሻይኾችን በተደጋጋሚ ያው ሲናገሩ ስለምንሰማና ይህንን ጦሪቃ የመሰረቱት ማን ይባላሉ? ሼህ አብዱልቃድር ጀይላኒ። ማሻአላህ በትክክል ተመልሷል። ሼህ አብዱልቃድር ጀይላኒ። ሞራል ብትሰጡት በጣም ቆንጆ ነው። እሺ 3 ጠራህልኝ። አንድ እስኪ ደግሞ ግን ነሽዳ ይሞክራል ሲባል የሰማሁት አንተን ነው ወይስ ታጁዲን ነው? ሼህ ታጁ ናቸው። ሙሐመድ ሐሰንም እንደዛው ሲባል መርሐባ። ስለዚህ እስኪ መርሐባ። ሁለተኛ ጥያቄ የትኛውን እናድርግ? 7 እንግዲህ ያው መድረሳ ላይ ጎበዝ ነው ስላለችሁኝ እንዳጋጣሚ የደረሰው ጥያቄ ከዲን ጋር የሚገናኙ ናቸው። ሙስሊም ብዙውን ጊዜ መሻይኾቻችን ስለ ማስረጃ ሲወራ ኢጅማዕ ሲባል እንሰማለን እና ኢጅማዕ ማለት ምን ማለት ነው? ኢጅማዕ ማለት ያው ዑለሞች ተስማምተው ይተፈቅ ያደርጉበት የተስማሙበት ኢጅማዕ ይባላል ማለት ነው። ማሻአላህ በትክክል ተመልሷል። አልተቻልክም ዛሬ። እሺ 1 ቁጥር ይቀርሃል። 2 ቁጥር እናድርግ። መርሐባ። ረሱላ ነቢያቶች ከሚገለጹባቸው ባህሪያቶች መካከል 2 ጥቀስልኝ። ምን ባህሪያቶች አሉት? ነቢያቶች ያሏቸው ባህሪያቶች አሉና እንደው እነዚህ ብለህ 2 ብትጠቅስልኝ በምን ይገለጻሉ? ያው ሲድቅ እውነተኞች ናቸው። እንደገና ታጋሾች ናቸው። ማሻአላህ ከነቢያቶች መካከል የሚዋሽ ነብይ የሚያታልል ነብይ የለም። ሁሉም እውነተኞች ናቸው። አላህ ደግሞ ሲፈትናቸው ያንንም የሚቋቋሙ ናቸው። በጣም አሪፍ ነው። 3ቱንም መልሰህልኛል። እንግዲህ እናመሰግናለን። ነሽዳ እንግዲህ ታጁዲንና መሐመድ ሐሰን ተብሏል። እንደው አንተንስ በምን ይለፈኝ? እሺ መርሐባ። እንዳጋጣሚ ያው ታጁዲንን ሁላችሁም ተስማምታችኋል። መሐመድ ሐሰንም ስል ሁሉም ናቸው የተስማሙት ወደ አንተ እንኳን አይደለም። እሺ መርሐባ። እሺ ወደ ወንድማችን ታጁዲን እንሂድ። ከዛ ጊዜው ሲደርስ እንማከራለን አይሻል? መርሐባ። እንግዲህ መጀመሪያ እስኪ ወደ ጥያቄዎቻችን ከማለፋችን በፊት ገና ሳንገባ በፊት እንደው ታጁዲን ሲሉ ነበርና አንድ ሐድራ ወይንም ነሽዳ ጋብዘን እንጀምር። እስኪ እናወድሰው በምናቀዋፍ የጤባን ሙሽራ የጤባን ሸሪፍ ቀልባችን ተነዛ መደዱን ሊጎርፍ ለወዙ ዘቡ እንጂ እንደምን ለረፍ ያኒ ወዳጅ ጌታው ነቢ ዘይኔ ያቁረት ላይኔ اللهم صل على محمد ነቢ ዘይኔ ቀልቤን ብሰልለው ማዶ ተሻገረ ወንጀሌን ቢያለ እንጂ ያንገራገረ ነፍስያና ህዋይ ያደናገረ የሸውቁ ውለታ ልቤን ተረተረ ብትደርሱልኝ እንጂ ያጀደል ሁሰይኔ ነቢ ዘይኔ ያቆርደላይኔ። ኧረ ቀጥል ተንጠልጥለን ያለቀው ብዬ ነው። ስለዚህ ኢንሻአላህ እስኪ መጨረሻ ላይ ደግሞ ይጨርሰዋል ኢንሻአላህ። እንግዲህ በዋናነት እንደው ምን ላይ ነው ያላችሁት አሁን ስራ? እንግዲህ ያው በሹፍርና ስራ ላይ ነው። በሹፍርና ያው ሩቅ ቦታዎች ላይ ምናምን የምትንቀሳቀሱ ይመስለኛል። ሩቅ ላይ ጋላፊ ምናምን ማሻአላህ። ያው ሙቀቶች ምናምን ይኖራሉ። እንደው ያጋጠማችሁ ያስቸገራችሁ ያሳቃችሁ ጉዞን በተመለከተ ገጠመኝ ካላችሁ? ያው ብዙ ገጠመኝ ይኖራል፣ ግን አብዛኞቹ በቃ እንትናቸውና
አንድ የሆነ ረዳት ነበርና በጣም መርቀናል እና ያው አዳር ስንሄድ በጣም ጉዞ ላይ ያው አብዛኛው ሰው ጫት ይቀማል። ከዛ የሆነ ቦታ ደረስንና ታኮ አድርግልኝ ብዬ ወረደ ሰው ልጅ ማለት ነው። ከዛ ታኮ በጣም መርቀናል እና የመጀመሪያ ነው ሰው ይሁን ከዛ ታኮ ነው የመጀመሪያው ወይስ? አዎ መቃሙና የመጀመሪያው ነው። ኦኬ ከዛ ታኮ አድርግ ብሎ ወርዶ ከዛ ምንም ቢያነሳ ጥሩ ነው ውሻዋ ታኮ መስጠት ዘጆ ነው ራሱ ይታል ያ አላህ ወዲያው ከደረሳችሁበት እንኳን ሌላ ነገር ሳይጨምር ጥሩ ነው። ራሱ አይ ስጮህ ነው ውሻዋ ሊያነሳት ብሎ ያ አላህ ብዙ ጊዜ እንደው እንዲህ ያጋጥማል ጉዞ ላይ አጂብ። እንግዲህ ምን እንበል ማሻአላህ። ሌሎችም ገጠመኞች ካሉ መለስ ማለት አይቀርም። እንግዲህ ያሰባችሁበት እንድትጠብቁ ብዬ ነው። መርሐባ ወንድማችን 3 ቁጥርን 7 እና 2ን ጠርቷልና አብዱራህማን ከስንት እንጀምር? 8 እሺ ማሻአላህ። እንግዲህ ቁርአን ላይ በቢስሚላህ የሚጀምሩ ሱራዎች ምን ያክል ናቸው ይላል። መታሁን አይደለም የምንተጋገዘው ባይሆን ረጋ ብለህ እንትን ካሰብክበት 30 ሰከንድ አለ። በቢስሚላህ የሚጀምሩ ያው የቁርአን ሱራዎች ምን ያክል ናቸው ብዛታቸው? ማሻአላህ። እሺ እስኪ ባገልባጩ ልጠይቅህና በቢስሚላህ የማይጀምር የቁርአን ሱራ ስንት? እስኪ አግዙት። ወይንም አንድ የማይጀምረው አይደል? ይህ ማለት በቢስሚላህ የሚጀምሩት 113 ናቸው ማለት ነው። ማሻአላህ። እሺ አንድ ቁጥር ደግሞ ጥራልኝ። አንድ ወደ አንድ እንሂድ። እሺ ማሻአላህ። ይሄ ደግሞ በጣም ቀላል ጥያቄ ነው። ወሎ ውስጥ ከሚገኙና በቅርቡ በዩኔስኮ ከተመዘገቡ ሐሪማዎች መካከል ሾንኬ አንድ ድል ደግሞ አሁን በጣም በቅርቡ ነው ይሄኛው። ሾንኬ ምናልባት ያው ሂስቶሪካል ቦታ ነው አካባቢው ምናምን እንትን ነው፣ ግን ሰሞኑን በጣም መነጋገሪያ ነበረ። ኢቭን እኛ ማሱና ቴሌቪዥን ቦታ ጥሩ ሲና ማሻአላህ ጥሩ ሲና መልሱን እንደተናገርኩ አይቆጠርም። ማሻአላህ። እሺ አንድ ቁጥር ደግሞ ይቀረናል። እንግዲህ ጥሩ ሲና በነገራችን ላይ ሀሳቡ ከተነሳ ይቀር እንደው መስጂዱ የተገነባበት ሁኔታ በጣም የሚገርም ነው፣ በጣም የሚደንቅ ነው። ምናልባት ኢንተርቪዎቹንም ሰምታችሁ ከሆነ እዛ የነበረው ኺድማውን ሁሉን ነገር ስትሰሙ በጣም አጂብ ነው የሚያስብለውና እንደው ተመልካቾቻችንም ያላዩ ካሉ ሂደው ቢዘይሩ በዚሁ ለመጠቆም ያክል ነው። እሺ አንድ ቁጥር ማን አልከኝ ታጁዲ? 9 እንሂድ። ከነቢያቶች መካከል ጂኖችን በማዘዝ እና እነሱን በማናገር የተለያዩ እንስሳዎችንን በማናገር የሚታወቁ ነብይ አሉ፣ በስፋት ማለት ነው። የተለያዩ ቂሶችን እንሰማለን። ስማቸው ማን ይባላል? ነብዩላህ ሱለይማን። ማሻአላህ ነብዩላህ ሱለይማን በትክክል ተመልሷል። አይ ለአብዱራህማን ደህና ተጨበጭቡ ነበር። ለታጅዲን ነው። መርሐባ። እንግዲህ ኢንሻአላህ እስኪ ደግሞ ቀስ እያልን እናወራበታለን ብዬ አስባለሁ። ወደ ወንድማችን ወደ መሐመድ ሐሰን እንሂድና እንደው ምናልባት እስኪ አሁንም ከመጀመራችን በፊት እኔ መቼም ብዙ ቦታ ይቻለሁኝ ሐድራ ስትልልን ነሽዳ ስትልልን ለተመልካቾች አንተ ደስ ያለ ጓደኞችህም እርስ በርስ ሲጠቋቋሙብህ ነበርና እኔ ወደ ከሐድራ ከራኩኝ በጣም ብዙ ጊዜ ስለሆነ አሁን ላይ ምንም አይነት እሺ ምናልባት የጥሞና ጊዜ ካስፈለገ እንግዲህ ጥያቄዎቹን እናስቀድምና ከዚያ የጥሞና ጊዜ እንስጠው አይደል? እንደሱ ይሻላል። ግን ያው እንተዋለን ማለት አይደለም። ጥያቄዎቹን እናስቀድም እስኪ። ፈገግ የሚያደርጉ ጥያቄዎች ከሆኑ ምናልባት ሊመጣ ይችላል። እሺ የተጠቀሱት ቁጥሮች አሉ 3 7 2 8 1 9 ተጠቅሷል። ይህ ማለት 1 2 3 እና 7 8 9 ተጠቅሷል። ከዚህ ውጪ ግን አሁንም መጥራት ይቻላል እና ከስንት እንጀምር? 11 12ም አለ 10 ኦኬ መልካም። 10ኛ ጥያቄ ምን ይላል? አዎ ማሻአላህ አሁን ያለንበት ወር እንግዲህ ረጀብ ነውና ከዚህ ጋር የሚገናኝ ጥያቄ እናድርግና
ብዙ ጊዜ ሲድረቱል ሙንተሃ ሲባል እንሰማለን። ምን ማለት ነው? ሲድረቱል ሙንተሃ ነቢያችን አለይሂ ሰላቱ ወሰላም ስድስተኛው ሰማይ ላይ ያገኟት ሸጀረቱን ዐዚማ ያሏት ናት። ያቺ በወርቅ ቢራቢሮች የተከበበች የሆነችው ማሻአላህ ኢስራእና ሚዕራጅ ባደረጉ ጊዜ ማለት ነው። ማሻአላህ አይ አሪፍ ነው። አንድ ጥያቄ ደግሞ ይህ ማለት አሁን 10 እንጠራልኝ 7 8 9 10 እና 1 2 3 ተጠርቷል። ከዚህ ውጪ 11 አለ 12 አለ 5 አይደለ? እሺ 5 ቁጥር ምን ይላል? በረሱላችን አለይሂ ሰላቱ ወሰለም እና እዚህ ጋር የተወሰነ መግቢያ ልንገራችሁ። ረሱላችን አለይሂ ሰላቱ ወሰለም እንግዲህ ያው ወህይ መጥቶላቸው ዲንን ኢስላምን ሲያስተምሩ በጣም ብዙ መከራዎችን ወይንም ነገሮችን አይተዋል። ከዚያ መካከል ከጎሳዎቻቸው እንግዲህ ብዙ በደሎች ከአጎቶቻቸው ጭምር ደርሶባቸዋልና ዲንንም ለማስፋፋት ወደ መዲናም ሂጅራ አድርገው ነበር። በረሱላችን አለይሂ ሰላቱ ወሰላምና በቁረይሾች መካከል የተደረገ ስምምነትም ነበር። በጣም ታዋቂ ስምምነት ነውና ይህ ስምምነት ምን በመባል ይታወቃል? ስሙን ባላውቀውም ነቢያችን አለይሂ ሰላቱ ወሰላም ስደት ባስገቧቸው ሰዓት ይመስለኛል። ከዛ በኋላ ላይ መልሰው ወደ ቁረይሽ ቦታ እንዲመለሱ ያው በሰላም እንዲኖሩ በርስ እንዳይዋጉ ለ10 ዓመት ያክል መሰለኝ ያው ስምምነቱ ቢፈርስም ታሪኩን አቀው ነበር። ስሙን ነው የሚያግዘኝ በጣም ታዋቂ ነው ብዬ አስቤ ነው። የሁደይቢያ ስምምነት። እሺ 1 ቁጥር 4 ቁጥር ይሄንን ሳላስበው መልሱን ተናግሬያለሁ። እንግዲህ እስኪ ይሁን። ረሱላችን አለይሂ ሰላቱ ወሰላም ኢስራእና ሚዕራጅ ያደረጉበት ወር ምን ይባላል? ረጀብ ይባላል። መልሱን ተናግሬያለሁ እንዳልኳችሁ። ጥያቄውን አስታወስኩት። መርሐባ። እሺ አሁን እንግዲህ እስካሁን እውነትም አብዱራህማን እየመራ ነው፣ እያስመሰከረ ነው። ቅድም ያላችሁኝን ማለት ነው። እሺ የምታስታውሰው እንደው ገጠመኝ የለም? በጓደኝነታችሁ ዙሪያ ሊሆን ይችላል፣ በስራም ዙሪያ ሊሆን ይችላል። ማስታወሳቸው 2 ገጠመኞች አሉ። አንድ ረመዳን ላይ ያለ፣ ሁለተኛው ደግሞ እንደዚሁ ታጁ ጋር ይመስለኛል ወደ እንትን እየሄድን ስራ ብሪክ ባደረኩበት ሰዓት ወደ በረሃ እየሄድን ከዛ በኋላ ላይ የጉዟችን መጨረሻ ሳይታ ላይ ከዛ ላይ ጋር ተኝተን ነበር ኩርቶ መጋላ ላይ እና ትንሽ በወለልማ ነገር ሲመጣብኝ ዘልዬ መሬት ቅርብ መስሎ ታገበጭና ዘልዬ መሬት እንደዛ ቅድም እንዳወራን ልጅ አንተ ከነንደ እና ያው እግርህ እንዴት ነው? አልተጎዳ? ያው ይሄን ነው። በስራ ገጠመኝ ላይ እንግዲህ እንዲህ አይነት ገጠመኞች ያጋጠማሉ። አንዱንም ለመቼ እናድርገው? ለበኋላ እናድርገው። አንዱ ለበኋላ ኢንሻአላህ። መርሐባ። እሺ ኢንሻአላህ። እንግዲህ ይሄ ሹፍርና ህይወት ላይ ብዙ ነገሮች እንደሚያጋጥሙ እየተረዳን ነው። ወደ ወንድማችን ወደ ሞክሼ ናችሁ መሰለኝ፣ ወደ መሐመድ እንሂድ። መሐመድስ የምታጫውተን ገጠመኝ አለ? እንዴት ነው? እኔ ታጁዲን ረዳኝ። ኦኬ ነው። እኔ ረዳኝ እና አብረን ነው የምንሰራው። አንድ ላይ ነው የምትሰሩት? እና አንድ ጊዜ ጎማችን ካልገተ ብዬ ቁጥር ይመጥቻ ነው። ስንት ብዛት እንዳለው ነው? 7ም አለ ብዬ ስፖርት ማልቀር አጂብ። ታጁዲን ሌላ ረዳት ነበረ ወይስ እሱ ብቻ ነው ረዳት? እንዴት ነው ከዚህ በፊት ስራ ላይ? የመጀመሪያው ቀን ሲሆን እንደዛ አላህ ይገርማል። ስራና ጓደኝነት ግን እንዴት ነው? አሪፍ ነው። ቆንጆ ነው። ሞር ያቀራርባል ወይስ? አዎ ያረዳዳል። ያው ከቨር ማድረግ ይችላል። ክፍተቶች ሲኖሩ እሱን ክፍተትን ከቨር አደርጋለሁ፣ ይሄንን ክፍተት ይሸፍናል። ማሻአላህ በጣም ቆንጆ ነው። ስራውም ይሄዳል አብሮ ይሄዳል። በትክክል ያው ብዙ ጊዜ እንደዚህ አይነት ስራዎች ደግሞ የምታውቀው ሰው ጋር ለምን አገር ጥለህ ብዙ ቦታ ትጓዛለህና እንደዚህ እናያለን። እኔ እንኳን ታጁዲንን የማውቀው ሁሌም መኪናው ላይ የተለጠፈው እንዴት ነው የሚለው አለ። እንደው ከምን አንፃር ነው እሱን ግን እስኪ ታጁዲን አጫውተን። አይ ይሄን ሀድራይ ሾው ሲመጣ በጣም ወዶ ነበር። በዛ የተነሳ ያጻፍኩት
በዛ ምክንያት መኪና ውስጥ ሆናችሁ ሐድራ መንዞማ ተከፍቶ ስናይ ቲክቶክ ላይ የሆነ ደስ የሚል ስሜት አለው። ሌሊትም ላይ ምናምን ነው የምንመለከተው ብዙ ጊዜ። ማሻአላህ እንግዲህ በርቱ፣ አይዟችሁ። እሺ አሁን ወደ ጥያቄው ብንገባም ጥሩ ነው አይደል? አሪፍ ነው። እሺ ስለዚህ እስኪ ቁጥር ጥራልኝ። ስንት ቁጥር ነው በትክክል? እንዳጋጣሚ ሁሉም ያንተ ነው የቀረው። ስለዚህ እኔ 7 ቁጥርን ከጉማው ጋር አቀናጅቼ ልጀምር ነበር፣ ተጠርቷል። እሺ መርሐባ። 5 ቁጥር ተጠርቷል። 6 ቁጥር አልተጠራም። 6 11 12 አይቀርም? አዎ 6 11 12 ነው የቀረን። እሺ ከ6 ልጀምር። ከሱሐባዎች መካከል እንግዲህ አልፋሩቅ በመባል የሚታወቁት ታላቁ ሱሐቢይ ማን ይባላሉ? ዑመር። ማሻአላህ በትክክል ተመልሷል። ማሻአላህ። እሺ ሐሰትንና ባጢልን የሚለያዩ በመሆናቸው ምክንያት ነው አልፋሩቅ የተባሉት። 11 ቁጥር እንግዲህ በኢስላም ታሪክ ውስጥ ካለፉ ነቢያቶች ታሪኮች መካከል እንግዲህ ዲንን ለማጥፋት ከተነሱ ነገስታት መካከል አንደኛው ኑምሩድ ይባላል እና ወደ ኑምሩድ የተላኩት ነቢይ ማን ይባላሉ? ሩሱልም ናቸው፣ ይታወቃሉ በጣም። ወደ ፊርዓውን ናቸው እሳቸው። እርግጠኛ ሆነህ ነው የምትነግረኝ? ካልሆነ ለአድሪ እንላለን እንደ ታጅዲን። አይ ለአድሪ እሳቸው ናቸው የተላኩት ማለት ነው። አይ ማሻአላህ። ቅድም ያንተን መልሷል አይደለ ሙሐመድ? መልስ እየመለሰልኝ ነው። አላየው ከበሪ ይደራረጋል ያልኩኝ። ማሻአላህ። እንግዲህ ሶስተኛ ዙር ላይ ቲም የምናደርጋችሁ በቁጥር ነው። እናንተ ሁለታችሁ ከደረሳችሁ ላችሏቸው ነው። እንዴት ነው? እሺ 12 ቁጥር ነው የቀረን። እንግዲህ ጀነት መግቢያ በሮች አሉትና ምን ያክል መግቢያ በሮች አሉት ጀነት? ማሻአላህ 8 በትክክል ተመልሷል። እየመራ ያለው ማን ነው? አብዱራህማን ነው አይደለ? ሶስታችሁ እኩል ውጤት ነው ያላችሁት። ነገር ግን በዚህ ዙር አይወሰንም። ምክንያቱም የዚህ ዙርና ቀጣይ ዙር ስንሄድ ቀጣይ ዙር ፖይንቱ ከፍ ይላል። አሁንም ሶስተኛ ዙር ስንሄድ ፖይንቱ ከፍ ይላል። ስለዚህ ሞር እየጠነከሩ መሄድ ያስፈልጋል። ስሙ ብቻ እኮ ነው የጠፋኝ። የሆነ ግማሽ መንገድ መታል። እንግዲህ ታሪኩ ሙሉ ለሙሉ አውቀዋለሁ። ታሪኩ ታውቋል። ሶስት ግማሽ የሚባል ነው። እንግዲህ ዳኞች ያስቡበታል። ኢንሻአላህ ዳኞች ያስቡበታል። ዳኞች ያደራችሁ። በሁለቱ ዙር በደንብ ከበረታ በነገራችን ላይ ምኑን አሁን እንኳን ዜሮ እንኳን ፖይንት ቢኖር ከዚህ በፊት ባሉ ውድድሮቻችን ላይ ይሄን 3 ጥያቄውን ሳይመልሱ ቀርተው የሚገርማችሁ ሶስተኛ ዙር ላይ በደንብ ኮምፒውተር አድርገው ያሸንፈዋል። ስለዚህ ኢንሻአላህ እንማከርበታለን። እሺ የተወዳችሁና የተከበራችሁ የአሱና ቲቪ ፕሮግራም ተከታታዮቻችን የአርሂቡ ጨዋታ እንግዲህ ያው ከጓደኛሞች እርስ በርስ ጓደኛሞች ናቸው። እኛም ቆንጆ ጨዋታ እያደረግን እዚህ ደርሰናል። ከነሱ መካከል ሁለቱ ለቀጣይ ዙር ወይንም ለማጣሪያ ፕሮግራማችን ይደርሳሉ። እንግዲህ ሂዳችሁ ደግሞ እርስ በርስ ዱዓ ተዳርጋችሁም ቢሆን ከእናንተ መካከል ደግሞ አንዱ ዑምራ ሊያገኝ ይችላል ብለን እናስባለን። ይህንን የዑምራ እድል የሚሰጠን ሳይ ትራቨል ኤጀንሲ ይባላል። ሳይ ትራቨል ኤጀንሲ የተለያዩ የዑምራ ፓኬጆችን በየጊዜው ያዘጋጃል። ሳይን ስትመርጡ እንግዲህ የኢህራም ልብስ፣ የትራንስፖርት፣ የሆቴል አገልግሎት እንዲሁም ታሪካዊ ቦታዎችን በትላልቅ መሻይኾች ትጎበኛላችሁ፣ ታያላችሁ ማለት ነው። ሳይ ትራቨል ኤጀንሲን እናመሰግናለን። ወደ ዙር 2 እናልፋለን። በተከበረው የረጀብ ወር ኡምራ ማድረግ ምንዳው የላቀ ነው። በዚህ በተቀደሰ ወር የአላህን ቤት ሲጎበኙ እርስዎን የሚመሩት ታላላቅ ዑለማዎች ቢኖሩስ? ሳይ ትራቨል ኤጀንሲ ይህንን ወርቃማ ዕድል አመቻችቶ ይጠብቅዎታል። አንደኛ ዙር ከታህሳስ 13 እስከ 23 ከክቡር ዶክተር ሼህ አቡበከር ሱለይማንና ከሼህ ባህር አሊ ጋር። ሁለተኛ ዙር ከጥር 2 እስከ 12 ከክቡር ዶክተር ሼህ አቡበከር ሱለይማንና ከሼህ አብዱል ሐኪም ጋር። የምናርፍበት ሆቴል ደረጃውን የጠበቀ ስለሆነ ኢባዳውን በአንድ ልብ ያከናውናሉ። በረጀብ ወር ታላቅ ምንዳን ከምቾት ጋር ይሸምቱ። ሳይ ትራቨል ኤጀንሲ ፈጥነው ይመዝገቡ። ለበለጠ መረጃ በ0913 89 1888 ይደውሉ። ሳይ ትራቨል ኤጀንሲ። የተወዳችሁና የተከበራችሁ የአሱና ቲቪ አርሂቡ መዝናኛ ፕሮግራማችን የጨዋታ ፕሮግራማችን ዙር 2 ላይ እንገኛለን። በዙር 2 እንግዲህ ከዙር 1 የተወሰኑ የሚለያዩ ነገሮች አሉት።
5 ጥያቄዎች አሉን። እነዚህን 5 ጥያቄዎች እጠይቃችኋለሁ። ከእናንተ መካከል ቀድሞ ጥያቄውን ተረድቶ ፈጥኖ መመለስ ያስፈልጋል። ምናልባት ሸሪዓዊ ምላሽ ሲሆን እንግዲህ ትንሽ ልንጠብቅ እንችላለን። ለእያንዳንዱ ጥያቄ 30 ሰከንድ እንሰጣለን። ስለዚህ እኔ ጥያቄውን ከመጠየቄ በፊት አንዳንዴ ዙሪያውን እሄዳለሁ። ጥያቄውን ዳይሬክት ላልጠይቅ እችላለሁ። ስለዚህ ምን እያልኩ እንደሆነ ጥያቄው ምን እንደሆነ ከተረዳችሁ ቀድማችሁ ትመልሳላችሁ ማለት ነው። ምናልባት ቂራአት ላይ ፈጣኑ አብዱራህማን ነው ብላችሁ ነበረ። እንደው እንዲህ ንግግር ላይ ማን ይፈጥናል ከእናንተ ነገሮችን ቶሎ በመያዝ ከልጅነት ጀምሮ ማን ይቀድመናል ትላላችሁ? እስኪ እዚህ ጥያቄ መሐመድ ሐሰን ተዘጋጅቷል። እሱም በደንብ ይመስለኛል። እሺ ስለዚህ ልንጀምር ነው። የሚገርማችሁ ደግሞ እነዚህ 5 ጥያቄዎች በጣም ቀላል ጥያቄዎች ናቸው በጣም። ስለዚህ ሁሉንም እኩል እንዳትመልሱብኝ ነው የምፈራው። ጀመርኩኝ። ዝግጁ ናችሁ? እሺ የመጀመሪያው ጥያቄያችን በቁርአን ውስጥ በብዛት ስማቸው የተጠቀሱት ነብይ ማን ይባላል? እርግጠኛ ሆናችሁ በተደጋጋሚ በስም ማለት ነው። ኢሳ እርግጠኛ ሆናችሁ እኔ ላግዛችሁ ነው። መግቢያ ነገር ኦኬ እሺ ሬዲዮ ነው። መግቢያ ልስጣችሁ። ከ5ቱ ኡሉል ዐዝም ከሚባሉት መካከል ይገኙበታል። አሁን የጠራችኋቸው ነብዩላህ ኑህ፣ ኢብራሂም እና ኢሳ ረሱላችን አለይሂ ሰላቱ ወሰላም አይደሉ? ሙሳ እኩል ከመለሳችሁት እኩል ለመለሳችሁት ይሆናል። እያሰብኩት ነበር ያለው ማን ነበረ? ችግር የለም በደንብ ያሉ ታጁዲን እና ሙሐመድ ሐሰን መሰሉን ቼክ እናደርጋለን ካሜራ። እሺ እንቀጥል። ሁለተኛ እንቀጥል። ሬዲ ናችሁ? ዝግጁ ናችሁ አይደለ? ረሱላችን አለይሂ ሰላቱ ወሰላም ብዙ ጦርነቶችን አድርገዋል። ከነዚያ ጦርነቶች መካከል ቦታቸውን ሱሐባዎች ማለት ነው ኃላፊነት ተሰጥቷቸው ይሁድ ምን ነበር ጥያቄው? እስኪ የተረዳውን ነገር ቦታቸውን ለቀው እንትን ያሉበት ቦታ ጦርነቱ ስሙ ማን ይባላል ነው? የኡሁድ ጦርነት። በትክክል እውነትም ሙሐመድ ሐሰን። እሺ ያገባል እንደ ከእናንተ መካከል ነው? ገና አላችሁ እንዳይቀርማችሁ ተጠንቀቁ። እሺ ሶስተኛ ጥያቄ ላይ ደርሰናል። እንግዲህ መስጂድ አልአቅሷ እናውቀዋለን፣ ፍልስጤም ውስጥ ያለው እንግዲህ 3 ቦታዎች አሉ፣ በጣም የተከበሩ ቦታዎች። አንዱ እሱ ነው። በሙስሊሞች ቁጥጥር ስር አልነበረም። ከዚያ ከኸሊፋዎች መካከል ዑመር። ኧረ ምን እየጠበቃችሁ ነው? ሌሎቻችሁ ምንድን ነው? እሺ ጥያቄውን ንገረን እስኪ ምን ለማለት እንደፈለግን ይመስለኛል። ታሪኩን ብዙም ባላውቀውም እሳቸው ናቸው ሄደው መስጂድ አልአቅሷን የተቆጣጠሩ። ዲቴይሉን ዝርዝሩን ነው እንጂ እሳቸው እንደተቆጣጠሩት በትክክል። አዎ እንግዲህ ብዙ ደም መፋሰስም ብዙ ጦርነቶችም አልተካሄዱም፣ ግን እሳቸው ናቸው ሄደው ቁልፉን ተቀብለው መስጂድ አልአቅሷን የተቀበሉት ማለት ነው። ማሻአላህ 2 ጥያቄዎች አሉ። በጣም እየመራ ነው። እሺ አሁን የምጠይቀው ጥያቄ በጣም ኢዚ ነው፣ ቀላል ነው። ስለዚህ ምናልባት አራታችሁም እንዳትመልሱት ነው የምፈራው እና እሱን ደግሞ እስኪ ተባበሩበት። እንዴት ነው ነገሩ? ረሱላችን አለይሂ ሰላቱ ወሰላም በረጀብ ወር ኢስራእና ሚዕራጅ ማድረጋቸው ይታወቃል። ኢስራእና ሚዕራጅ ማድረጋቸው ደግሞ አላህ እንግዲህ ብዙ በላይኛው ዓለም የፈጠራቸው የሚያስገርሙ ነገሮች አሉና እነሱን ለማሳየት ነው ኢስራእና ሚዕራጅ ያደረጉት ዋና ዓላማው። እንግዲህ መጀመሪያ ጅብሪል መጥቶ ነው አይደለ ረሱላችን አለይሂ ሰላቱ ወሰላም እንዲነሱ የነገራቸው። ከዚያ መስጂድ አልአቅሷ ሄዱ። ከዚያ ደግሞ ወደ 7ቱ ሰማያት ሄዱ። በምንድን ነው? አንድ እንስሳ ልጅ በቡራቅ ነው። አብዱራህማን ሐሳቡ እስኪ ሐሳቡን ምን ጥያቄን የተረዳኸው እንድትነግረኝ ነው። ተረዳሁት። ያው ኢስራእ ነው ሚዕራጅ ያደረጉ ያው ጉዞ ያገራላችሁ ቡራቅ ነበርና ይሄ ነው ጥያቄው። ያው ቡራቅ ነው እያልከኛለህ። እሺ መርሐባ። አንድ ጥያቄ ይቀረናል። አሁንም በጣም ቀላል ጥያቄ ነው።
ስለዚህ እኔ ዝም ብዬ ቶሎ ጥያቄውን ልጠይቃችሁ። በቃ ረሱላችን አለይሂ ሰላቱ ወሰላም ረጀብ ወር ላይ ነን ያለነውና ለዚያ ነው ከረጀብ ጋር የተገናኙ ያደረግነው ሁለተኛ ዙር ላይ ያሉ ጥያቄዎች። ረሱላችን አለይሂ ሰላቱ ወሰላም ኢስራእና ሚዕራጅ ሲያደርጉ ያው ታውቃላችሁ ሶላትን ተቀብለው የመጡት በኢስራእና በሚዕራጅ ጊዜ ነው እና መጀመሪያ ተደንግጎ የነበረው እሺ ታጁድን ጥያቄውን ንገረኝ እስኪ። ሙሐመድንም ሰምቻለሁ ከዚያ እየተቀነሰ እንዴት ቀነስለት? ስለዚህ የተቀበልክበት ቦታ ሂደህ አስቀንስ የሚለውን ሐሳብ ለረሱላችን አለይሂ ሰላቱ ወሰላም ሙሳ አለይሂ ሰላም ሰጥተዋል ነው ጥያቄው። መልሱም ያ ነው። ተመሳሳይ ነው አይደል የተረዳችሁት? እሺ ስለዚህ እንግዲህ ዳኞች ናቸው የሚያዩት። ሁለታችሁ እኩል የመለሳችሁ ይመስለኛል። ችግር የለም እነሱ ያዩታል ማለት ነው። መልካም የመጀመሪያውን ዙር ጨረስን። ፓስፖርት አውጥታችኋል እንዴ? አላችሁ አይደለ? መሐመድ ሐሰንስ የለም? ረመዳን ድረስ ስለሆነ ጊዜ አለ። ችግር የለም። ከዛም በፊትም ልንሄድ እንችላለን። ጥሪው ከመጣ ይቀበላል። ማሻአላህ። አሁን ዙር 3ን ነው የምንጀምረው። የተወዳችሁና የተከበራችሁ ተመልካቾቻችን ዛሬ እንግዲህ አንዳንድ የጓደኛሞች መሆን ጥሩ ነው። ሞቅ ሞቅ ያሉ ጨዋታዎችን እየተጫወትን ያለ ነው። ዙር 3ን ከመጀመራችን በፊት ሁለት ገጠመኞች ብላችሁን ስለነበር አንዱን ገጠመኝ ትነግሩናላችሁ። ዙር 3 የምልክት ጨዋታችን ነው። ወደ ዙር 3 እናመራለን። የተወዳችሁና የተከበራችሁ ተመልካቾቻችን ዙር 3 ላይ እንግዲህ ቁጥር እናስይዛለን። ይህ ማለት ተመሳሳይ ቁጥር የደረሳችሁ አንድ ቡድን ትሆናላችሁ ማለት ነው። ከዚያ ምን ይሆናል? አንዳችሁ ሁለት ቡድን ሆናችሁ አንድ ሰው እዚህ ይመጣና ምልክት ያሳያል። ቀድሞ መመለስ ያስፈልጋል። ዘንድ ደግሞ ትመለሱና ሁለት ነው ምልክቶች አራት ምልክቶች ነው በጠቅላላ የምናሳየው ማለት ነው። ስለዚህ ይሄንን ቁጥር አስይዛችኋለሁ። እዚህ ጋር የተቀመጠውን ቁጥር ታነሱልኛላችሁ። አብዱራህማን አንዱን አንሳ እስኪ። ይቻላል አንሳ። አንድ ነው። እሺ መልካም። አንድ የደረሰው ማንና ማን ሆነ? እኔና መሐመድ እንደፈራችሁት? ኧረ በአላህ። እሺ ስለዚህ ሙሐመድ ሐሰንና አብዱራህማን አንድ ላይ ሆናችሁ ሁለት ቁጥር ነው። ሁለት ቁጥር ማን የደረሰው? እሱና አንድ ላይ ናቸው። ሁለታችሁ አንድ ላይ ናቸው። እንግዲህ ልናይ ነው። እንግዲህ አንድ ላይ ሰርተናል ብላችኋል። ብዙ ታሪክ አለን ብላችኋል። እንግባባለንም ብላችሁናል። ልናይ ነው እንግዲህ። አይ ዛሬ ይሸነፋል። መልካም። ስለዚህ ሁለታችሁ ከናንተ መካከል ከሙሐመድና ከታጁዲን ቅድሚያ ማን ያሳይ? እሺ ታጁዲን ያሳይ አይደለ? እሺ ከሙሐመድ ሐሰንና ከአብዱራህማን እኔ ላሳይ። እሺ ስለዚህ ሁለታችሁ ወደዚህ ትመጡልኛላችሁ። አሁን ሶስተኛ ዙር ነው እንግዲህ በምልክት ነው የምታሳዩት። እኔ ያሳያችኋለሁ ምን ማሳየት እንዳለባችሁ። ነገር ግን ምንም አይነት ድምጽ ማውጣት እንደዚህ በከንፈር እንቅስቃሴ ማሳየት ሳይሆን በሌሎች አካሎቻችን ነው ምልክቱን የምናሳየው። ስለዚህ ጓደኞቻችሁ ቀድሞ መመለስ አለባቸው ማለት ነው። 1 ደቂቃ እንሰጣለን ለዚህ። በ1 ደቂቃ ውስጥ የተረዱትን ነገር በደንብ ቀድመው ያሳዩልናል። ቀድሞ የመለሰ ሰው አሸናፊ ይሆናል ማለት ነው። ዝግጁ ናችሁ አይደለ? እሺ በደንብ አንብቡ። ጽሁፌ ካልተነበባችሁ ትነግሩኛላችሁ። አሁን እንዳትጀምሩ ስላችሁ ነው የምትጀምሩት። የሁለታችሁ አያችሁ አይደል? እንዳትጀምሩ። 1 2 3 ጀምሩ። መጽሐፍ፣ ቀለም መቀባት፣ ብሩሽ፣ እንጀራ መጋገር፣ ግድግዳ መቀባት። ከዛስ ሳትቃረቡ አቀሩም ግን እስክሪብቶና ደብተር፣ ኮምፕረሰር መቀባት። እሺ ጠረጴዛ መቀባት፣ መግለጥ፣ መጽሐፍ መግለጥ፣ ቀለም መበጥበጥ። ቀለም ልክ ናችሁ እኮ። ተጨማሪ ነገር ቀለምና ብሩሽ፣ ነጭ ቀለም፣ ነጭ ቀለም። አየህ ሱሪህን ባታሳይ ኖሮ ከባድ ነበር የሚሆነው። እሺ አያችሁ አይደለ? ሁለተኛ ምልክታችን እንጀምራለን። በደንብ አንብቡና እኩል ነው የምትጀምሩት። በኋላ አንብባችኋል አይደለ? ቆይ እንዳትጀምሩ።
ጀምሩ። ጓደኛ ቃሉን መጥቀስ አለበት። መተቃቀፍ ቃሉን መጥቀስ አለበት። አብሮ መሄድ አብሮነት ጓደኛ እሺ ቃሉን መጥቀስ አለበት። ወዳጅ ተቃቅፎ መሄድ ሹፌሮቹ እየተቃረባችሁ ነበር። ማቀፍ አብሮ ሆኖ መሄድ ጓደኛሞች ጓደኛ ማችስ ቆይ መለሰው አይደለ ጓደኝነት ብሎ ሰምቻለሁ። ያፈጣጠናችሁት ታያላ። ጀምሩ ስላችሁ ትጀምሩልኛላችሁ። ጀምሩ። እንቁራሪት ላይ ገመድ ላይ ሞተር ሳይክል ሁለታችሁ ነው እንዴ የምታዩት? መሐመድ ሐሰን ፈረስ በትክክል እውነት እየጋለብክ ነው የሚመስለው። ሬዲ ናችሁ? አንድ ነው የቀረው። ችግር የለም። በደንብ አንብቡ። ሌላ ጥያቄ የለም? እንዳትጀምሩ። ተረፍታችሁታል? ይሄንን እዚህ ያለው እሺ፣ 1 2 3 ጀምሩ። ቀለበት አብሮነት ሰላምታ መቴ ሞክሩላችሁ። እናንተ መገመት ትችላላችሁ። ከሆነ እንቅልፍ መተኛት በደንብ አሳያቸው እንጂ ሻሃዳ ከሞት ሞት አይደለም አድራ እናንተን የሚገልጽ ነገር ነው። እስኪ አራታችሁንም የሚገልጽ ነገር ነው። ጀማ ጓደኝነት ተብሏል። ሌላ አራታችሁንም ይገልጻል። የሚገርማችሁ ነገር ልገዛችሁ እንደ ቡድን ደቂቃ ሳይል ልገዛችሁ አብሮ አሁን እናንተ ምንድን ናችሁ? እስኪ በዚህ ሰዓት አልቋል። በቃ የሚገርማችሁ እነሱ ስለ ጋብቻ እያሳያችሁ ነበር አይደል? ስለዚህ እናንተን የሚገልጸው ምንድነው? እና አላገባችሁም? ላጤ ናችሁ ብዬ ነበርኩ። ያላገባ ብዬ ነበር። ላጤ ነበር። ያ እኔ በጣም አግዣችሁ ነበር። እናንተን ራሳችሁን የሚገልጽ ብዬ ነበርኩ። ያላገባ ብዬ ነበር። እርሽብ ነበር። ጨረሳችሁ። ወደ ቦታችን እንመለስ። የተወደዳችሁና የተከበራችሁ የአርሂቡ ጨዋታ ፕሮግራም ተከታታዮቻችን ቆንጆ ቆይታ ነበረን። ሶስቱንም ዙር ላይ ሞቅ አድርገን እየተጫወትን እያወራን ያሳለፍ ነው። አሁን ውጤታችን ሰዓት ላይ ደርሰናል። እንግዲህ ቆንጆ ቆይታ ነበረን። ኢንሻአላህ አይታወቅም ከእናንተ መካከል ሁለታችሁ ጋር ድጋሚ ስለምንገናኝ ድጋሚ ብዙ የምታጫወቱት ነገር ይኖራል ብዬ አስባለሁ። ከእናንተ መካከል ለቀጣይ ዙር ያለፈው ከዚያም እስከ መጨረሻ ከደረሳችሁ ደግሞ የዑምራ እድልን የሚያገኘው ማን እንደሆነ እናያለን። ማንና ማን ይመስሏችኋል ግን? ሁለቶቹ ይመስሉኛል። አብዱራህማን ኤኒዌይስ ግን ከሁለተኛ ፖይንት አምጥቶ ካለፈው ወንድማችን ሳልፍ ሙሐመድ አደም አይደለ? አልተስማማችሁም? ቅሬታ እንዴት በማምጣት በጣም ቆንጆ ነጥብ ነው። አንዱ ያለፈው እሱ ነው ማለት ነው። እንዴ ሰጡት እንጂ ሞራል። ሁለተኛ ደግሞ 43 ነጥብ በማምጣት ያው ከፍተኛ ውጤት ነው ይሄ። ወደ ቀጣይ ዙር ያለፈልን ወንድማችን ታጁዲን ነው ማለት ነው። እዚህ ጋር የሚገርማችሁ የመጀመሪያ ፖይንት ላይ 2.5ቱን ይዘ ነው 36.5 መጣ። 37 አምጥቶ መሐመድ አደም ማለት ነው 0.5 ነው። እንግዲህ ምንድነው ከዚህም በፊት ከናንተ በፊት እንዲህ ጓደኛ ሆኖ የመድረሳ ጓደኞች ምናምን እንደዚህ ነው የተወዳደሩት እና
ኢንሻአላህ ከእናንተ መካከል አንድ ሰው ሄደ ማለት በጣም ደስ ይላል። ያው እርስ በርስ ዱዓ ትደረጋላችሁ፣ እንዳሸነፋችሁ ነው የሚቆጠረው። ከኔ ጋር በጣም ቆንጆ ቆይታ ነበር የነበረን። ጊዜያችሁን መስዋዕት አድርጋችሁ እዚህ ድረስ መጣችሁ ይሄን አሪፍ ጊዜ ስላሳለፍን እጅግ በጣም እናመሰግናለን። መልካም ጊዜ ይሁንላችሁ። የተወዳችሁና የተከበራችሁ ተመልካቾቻችን የዛሬው የአርሂቡ ጨዋታ ፕሮግራማችን ይህን ይመስል ነበር። ሳይ ትራቭል ኤጀንሲ እንግዲህ በዚህ ጨዋታ ላይ መጨረሻ ላይ አንደኛ የሚወጣውን ተወዳዳሪ የዑምራ ፓኬጅ ይሰጣል። ምናልባት ይህንን ዙር እያጠናቀቅን ነው። ነገር ግን መመዝገብ መወዳደር የምትፈልጉ ከታች ባስቀመጥነው ስልክ ቁጥር መወዳደር ትችላላችሁ። የዑምራውን እድል ማግኘት መሞከር ትችላላችሁ። ሳይ ትራቭል ኤጀንሲ እናመሰግናለን። የተለያዩ የዑምራ ፓኬጆችን ያዘጋጃል። የቪዛ፣ ልብስ፣ የትራንስፖርት፣ የሆቴል እንዲሁም ታሪካዊ ቦታዎች አሉ። ከትላልቅ መሻይኾች ጋር ቆንጆ ጊዜ ያሳልፋችሁ ትመጣላችሁ። ስልካችሁ ከታች ይቀመጣል። በዚህ ስልክ ልታናገሯቸው ትችላላችሁ ማለት ነው። አመሰግናለሁ። ቀጣይ ፕሮግራሞች አሉን። ወደ ቀጣይ ፕሮግራም እንለፍ። መዲና በተከበረው የረጀብ ወር ኡምራ ማድረግ ምንዳው የላቀ ነው። በዚህ በተቀደሰ ወር የአላህን ቤት ሲጎበኙ እርስዎን የሚመሩት ታላላቅ ዑለማዎች ቢኖሩስ? ሳይ ትራቨል ኤጀንሲ ይህንን ወርቃማ ዕድል አመቻችቶ ይጠብቅዎታል። አንደኛ ዙር ከታህሳስ 13 እስከ 23 ከክቡር ዶክተር ሼህ አቡበከር ሱለይማንና ከሼህ ባህር አሊ ጋር። ሁለተኛ ዙር ከጥር 2 እስከ 12 ከክቡር ዶክተር ሼህ አቡበከር ሱለይማንና ከሼህ አብዱል ሐኪም ጋር። የምናርፍበት ሆቴል ደረጃውን የጠበቀ ስለሆነ ኢባዳውን በአንድ ልብ ያከናውናሉ። በረጀብ ወር ታላቅ ምንዳን ከምቾት ጋር ይሸምቱ። ሳይ ትራቨል ኤጀንሲ ፈጥነው ይመዝገቡ። ለበለጠ መረጃ በ0913 89 1888 ይደውሉ። ሳይ ትራቨል ኤጀንሲ። የተወዳችሁና